እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ወበእሁድ ሰንበት ጌሰት ማርያም መግደላዊት። ገና ሌሊት ሳለ ማርያም መግደላዊት ወደ መቃብሩ ገሰገሰች። ዘመነ ትንሣኤ ሶስተኛ ሰንበት። የዚህ ዕለት አገልግሎት መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል እየተከታተላችሁ የምትገኙት የሰንበት ግጻዌ የመስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ወበእሁድ ሰንበት። ምስባክ ይእዜ እትነሣ ይቤ እግዚአብሔር። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11 እስከ ፍጻሜ ምዕራፍ ሁለተኛ ዲያቆን ወይም ንፍቀ ዲያቆን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 እስከ ፍጻሜ ምዕራፍ የሐዋርያት ሥራ ምዕራፍ 21 ቁጥር 31 እስከ ፍጻሜ ምዕራፍ። ምስባክ ይእዜ እትነሣ ይቤ እግዚአብሔር ርእሲ መድኃኒተ ወአግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ ይእዜ እትነሣ ወአነ አየድ ይቤ እግዚአብሔር ርእሲ ከማጡ መድኃኒተ አነኒ ወአግህድ ፈጠረ ቦቱ ድርስ ከማጥብኡ አነኒ ርእሲ መድኃኒተ ፈጠረ ወአግህድ ቦቱ ቃለ እግዚአብሔር ሂደት በ30 ቃል ቡበይ ቃለ እግዚአብሔር በ30 ቃል ቡበይ ቃል ንጹሕ ይእዜ ወሰጠጠ እትነሣ ዮሴፍ ወሰጠጠ ዮሴፍ ይእዜ እትነሣ ይቤ እግዚአብሔር ርእሲ ወያስተዴሉ ርእሲ መድኃኒተ አንበር ወአግህድ ፈጠረ ቦቱ ቃለ እግዚአብሔር በ30 ቃል ፈጠረ ቃል ንጹሕ ቃለ እግዚአብሔር ቃል ድንግል
ቃል ድንግል ቃል ንጹሕ ይዜ እትነሣ ይቤ እግዚአብሔር ርእሲ መድኃኒተ ወአግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 33። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። ቅዳሴ ዲዮስቆሮስ በዕዝል ዜማ ይበልካል። እምቅድመ ዓለም እስከ ለዓለም ሃሎ እግዚአብሔር በመንግሥቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ አመሳልስተ ዕለት ተንሥአ እሙታን ሀበ ሃለው አርዳኢሁ ጉቡአን ወአስተርአዮሙ በጽርሐ ጽዮን። ሰራዊት በዕዝለ ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወነብፃ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በቅድሚያ ሳምንታዊውን የቅዱስ እግዚአብሔር ሚዲያ መርሃ ግብር የምትከታተሉ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮች፣ መምህራነ ቤተክርስቲያን፣ አበው ካህናት፣ ዲያቆናት፣ በመላው ዓለም ያላችሁ ማኅበረ ምእመናን ሁላችሁም ክርስቶስ በታላቅ ኃይልና ስልጣን ተነስቶ ሞትን ድል ለነሳበት መቃብርን ስልጣን ለሻረበት ለወርሃነ ትንሣኤው እንኳን አደረሳችሁ። እንግዲህ እግዚአብሔር አምላካችን መልካም ፈቃድ ዛሬ የምንነጋገረው ወአገበርዎ ሶቢሃ ንበር ምስሌነ ወኅደር ማእከሌነ፣ ጌታ ሆይ ጊዜው መሽቷልና ከኛ ጋር እደር የሚለውን ኃይለ ቃል አንስተን የትንሣኤውን 3ኛ ሳምንት ትምህርተ ወንጌል እንነጋገራለን፣ እንማማራለን። እንግዲህ ዋናውን ትንሣኤ ያሳልፈናል። በማያያዝም ዳግም ትንሣኤ እናሳልፈናል። በደቀ መዛሙርቱ መካከል ተገኝቶ ሰላም ለእናንተ ይሁን ያለበትን ቅዱስ ዮሐንስ ወንጌልን ባለፈው ተመልክተናል። ዛሬ ደግሞ የምንመለከተው የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33 ድረስ ነው የሚነበበው። ርዕስ አድርገን የተነሳንበት ኃይለ ቃል ቁጥር 29 ላይ ያለው ነው። ጌታ ሆይ ጊዜው መሽቷልና ከእኛ ጋር እደር የሚል ነው። እንግዲህ መዝሙረ ቅዱስ ያሬዱ ወበእሁድ ሰንበት ነው። በመቃብሩ ላይ ገስግሳ የተገኘችውን የማርያምን መግደላዊት በዮሐንስ ወንጌል ላይ የተጻፈውን መሰረት አድርጎ መዝሙሩ ያንን ይተርክልናል። በእሁድ ሰንበት የእሳት ማርያም መግደላዊት በጽባህ በመቃብር በጠዋት በማለዳው የጌታ ፍቅሩ ያገበራት 7 አጋንንት ያወጣላት ማርያም መግደላዊት እዚያ በመቃብሩ ላይ እንደተገኘችና እንዳጣችው ይህንንም ጉዳይ ወስዳ ለደቀ መዛሙርቱ እንደነገረች ጴጥሮስና ዮሐንስም ተከታትለው መጥተው ወደ መቃብሩ እንደደረሱ መቃብሩንም ገብተው እንዳዩ ባዶ መቃብር እንደሆነ እንደተመለከቱ ያንን ይተርካል መዝሙሩ። እንግዲህ ወንጌሉ ደግሞ በትንሣኤው ወቅት ከተከናወኑ ነገሮችና ድርጊቶች መካከል አንደኛው በዚህ ወቅት የሚተረከው የኤማሆስ መንገደኞች ጉዳይ ነው። ተወደዳችሁ የእግዚአብሔር ቤተሰቦች፣ እነዚህ የኤማሆስ መንገደኞች በኤማሆስ ከኢየሩሳሌም 60 ምዕራፍ በምትርቀው በኤማሆስ መንደር ነዋሪዎች የነበሩ ናቸው። እንግዲህ በዕለተ ዓርብ በጌታ በኢየሩሳሌም ከቀኑ ሙሉ በመድኃኔዓለም በኢየሱስ ክርስቶስ ላይ ሲፈጸም ሲከናወን የዋለውን ድርጊት ነገረ ሕማሙን፣ ነገረ መስቀሉን፣ መቸንከሩን አይሁድ ሊቃነ ካህናት ለሞት አሳልፈው እንደሰጡት የተፈረደበትን ፍርድ ሲያዩ የዋሉ በዚህም ሕሊናቸው የተነካ የቆዘሙ ይሄ ጉዳይ ይዟቸው ወደ ኤማሆስ መንደር ሳይመለሱ ዕለተ ዓርብ የገባባቸው ዕለተ ቀዳሚት የገባባቸው ሰንበት የገባባቸው እዚህም አማካኝነት እንግዲህ በአይሁድ ልማድ ዕለተ ቀዳሚትም መንቀሳቀስ ስለማይቻል በዚያው በኢየሩሳሌም አሳልፈዋል። ከዚያ በኋላ እሁድ ነው የሚለው። እሁድ ታላቅ ኃይልና ስልጣን መድኃኔዓለም ኢየሱስ ክርስቶስ በተነሳባት ዕለት ትንሣኤው በአንድም በሌላም እየተነገረ በነበረበት ሰዓት አይሁድ ሊቃነ ካህናት ይጠብቁልናል ብለው ያቆሟቸው ወታደሮች፣ ጭፍሮች የክርስቶስን ትንሣኤ እያወጁ በነበረባት በዚያች ዕለት ከኢየሩሳሌም 60 ምዕራፍ ወደምትርቀው ወደ ኤማሆስ ተመለሱ ነው የሚለው። እንግዲህ እነዚህ ሁለት ሰዎች ጌታ ከ70
ሁለቱ አርድእት እንደሆኑ ይተርካል። ሉቃስና ቀለዮጳ ይላቸዋል። እንግዲህ ቀለዮጳ የተባለው ሰው በዚህ በኤማሁስ መንደር የታወቀ ታላቅ ሰው እንደሆነ ይገልጠዋል። ወደዚያ ሲሄዱ በመድኃኔዓለም በኢየሱስ ክርስቶስ በዕለተ ዓርብ የተፈጸመውን ጉዳይ የሆነበትን ጉዳይ ነገረ ሕማሙን ነገረ መስቀሉን እያወነሱ ሊቃነ ካህናት ለሞት አሳልፈው እንደሰጡት እየተነጋገሩ እየቆዘሙ ነው የሚለው እያዘኑ ይሄዱ ነበር ነው የሚለው። የተወደዳችሁ የእግዚአብሔር ቤተሰቦች ምንም እንኳን ነገረ መስቀሉ ለኛ ነገረ ሕማሙ ለኛ ሕይወት ይሆንም ቅሉ የነገረ ሕማሙ የመሰቀሉ የመቸንከሩ ጉዳይ ብዙውን ጊዜ በአይመሯችን ሊሳልና ልናስበው ያስፈልጋል። ውለታውን ልናስታውሰው ያስፈልጋል። ስለዚህ ከኢየሩሳሌም ወደ ኤማሁስ ሲመለሱ ያን እያሰቡ ይሄዱ ነበር ነው የሚለው። ንግግራቸው ነገረ መስቀል ነበር። ንግግራቸው በኢየሱስ ክርስቶስ ላይ የተፈጸመው መከራ ነበር እና ሞትን ድል አድርጎ የተነሳው ጌታ ቀደም ሲልም በመዋዕለ ትምህርቱ 2 ወይም 3 ሆናችሁ በስሜ በተሰባሰቡ መካከላችሁ እገኛለሁ ያለ ጌታ እነዚህ 2 ደቀ መዛሙርት የሱን ጉዳይ ያነሱ የመከራውን ጉዳይ ያነሱ የመሰቀሉን ጉዳይ ያነሱ ይሄዱ ነበር። ስለዚህ ንግግራቸው እርሱ ስለነበር እርሱም በመካከላቸው ተገኘ ነው የሚለው። እንግዲህ ዘመነ ትንሣኤው በተለይ ሌላ ነገር አይታሰብበትም፣ ሌላ ነገር አይነገርበትም። በቤተክርስቲያናችን ሰላምታው እንኳን ክርስቶስ ተንሥአ እሙታን ነው። ክርስቶስ በታላቅ ኃይልና ክርስቶስ ተንሥአ እሙታን ሲል አንዱ በአብይ ኃይሎ ስልጣን በታላቅ ኃይልና ስልጣን ክርስቶስ ከሙታን ተለይቶ ተነሳ። በክርስቶስ መነሳት አማካኝነት አግዓዞ ለአዳም በመንጸፈ ደይን ወድቆ በእግረ አጋንንት ተጠቅጥቆ በመከራ ውስጥ ወድቆ ይኖር የነበረውን አዳምን ነፃ ወጣው። ሚእዜሰ እነሆ ከዛሬ ጀምሮ ኮነ ሰላምና ደስታ ሆነ ነው። ይሄ የኦርቶዶክሳውያን የሊቃውንቱ የመምህራኑ የበዓለ ሐምሳው ሰላምታ ነው። ስለዚህ ልክ እነዚህም ሰዎች የነገረ መስቀሉን ጉዳይ ያነሱ ሲሄዱ ኢየሱስ ክርስቶስ መካከላቸው ተገኘ። እንዲህም አላቸው፣ ምንትኑ ዝንቱ ነገር ስትናገሩ ወይናቲክሙ እንዘ ተሐውሩ ትኩዛኒክሙ፣ እያዘናችሁ እየቆዘባችሁ ስትሄዱ ይህ የምትነጋገሩት ነገር ምንድነው ብሎ ጠየቃቸው ነው የሚለው። ከዚህ በኋላ እነሱም መንገደኛ መስሏቸው እንዴ አንተ ለመሆኑ ሰሞኑን በኢየሩሳሌም በከተማዋ የለህም እንዴ? እንግዳ ነህ እንዴ? ለዚች ሀገር በዕለተ ዓርብ የተፈጸመውን ነገር አልሰማህም? ለውጠይ ምንድነው ዋለ ጌታ። ከዚህ በኋላ ተረኩለት በዕለተ ዓርብ የተፈጸመውን። አለቆቻችን ሊቃነ ካህናት እርሱ ሁሉን ቻይ ጻድቅ ቅዱስ ንጹሕ የሆነውን ክርስቶስን መሲሁን አዳኙን እስራኤልን እንደሚቤዥ የተነገረለት እንደሚያድን የተነገረለትን ጌታ ለሞት አሳልፈው እንደሰጡት አልሰማህም? አንተ በእውነት ለኢየሩሳሌም እንግዳዋ ነህን አሉና የዕለተ ዓርቡን ጉዳይ ነገሩት ነው የሚለው። የእርሱን ጉዳይ ለእርሱ ነገሩት ይላል። ምንትኑ ዝንቱ ዘተሐውሩ ዘትናገሩ ወይናቲክሙ ዘተሐውሩ ትኩዛኒክሙ፣ ያዘናችሁ ስትሄዱ የምትነጋገሩት ነገር ይህ ምንድነው አለ ጌታ። ኦርቶዶክሳውያን የቅድስት ቤተክርስቲያን ልጆች እንግዲህ ከኤማሁስ መንደራችን ወደ ኢየሩሳሌም ቤተክርስቲያናችን፣ ከኢየሩሳሌም ቤተክርስቲያናችን ወደ ኤማሁስ መንደራችን እንመላለሳለን። በእግረ ሥጋ እንመላለሳለን፣ ጧትና ማታ እንመላለሳለን፣ በዕለተ ሰንበት እንመላለሳለን፣ በክብረ በዓል እንመላለሳለን፣ በወርሃ በዓል እንመላለሳለን፣ በዓመታዊ በዓል እንመላለሳለን፣ በጧት ለኪዳኑ እንመላለሳለን፣ በማታው እነሆ ለሰርክ ጸሎቱ ለወንጌሉ ለጉባኤው። ግን ከኤማሁስ ወደ ኢየሩሳሌም ስንመጣ ከመንደራችን ከሰፈራችን ከከተማችን ከአካባቢያችን
ወደ ኢየሩሳሌም ስንመጣ ንግግራችን ምንድነው? እንደገና እስከ ኢየሩሳሌም ወደ መንደራችን ስንመለስ ንግግራችን ምንድነው? እየተነጋገርን የምንሄደው ምንድነው? አዎ በእውነት ብዙውን ጊዜ ዛሬ የሚታየው አለባበሳችን እንጂ ክርስቲያን የሚያመስመስለን ንግግራችን ከክርስትና ሕይወት የራቀ ሆኖ ይታያል። ንግግራችን ከክርስቲያና ሕይወት የራቀ ሆኖ ይታያል። አዎ ከኢየሩሳሌም ከመንደራችን ከኤማሆስ ከመንደራችን ወደ ኢየሩሳሌም ስንመጣ ከኢየሩሳሌም ወደ ኤማሆስ ስንመለስ ንግግራችን መሆን ያለበት ትክክለኛ ከክርስቲያናዊ አንደበት ሊወጣ የሚገባ ሊታሰብ የሚገባ ነገረ መስቀሉ፣ ነገረ ወንጌሉ፣ ነገረ ዝማሬው፣ ነገረ ሃይማኖቱ ነው ሊሆን የሚገባ። የክርስቲያን ንግግሩ ይሄ ነው። በተለይ ኢየሩሳሌም ቅድስት ቤተክርስቲያን ላይ ሰው እያስቀደሰ ቆይቶ አፉን ለምስጋና ሲያስገዛ ቆይቶ እንዴት ሌላ ተራ ነገር እየተናገረ ይሄዳል? አዎ ስለዚህ ምንም ጊዜም እኛ ክርስቲያኖች በስራችን ቦታም ይሁን በጉዟችን ይሁን በመንገዳችን ይሁን በምድርም እንብረር በሰማይ እንሽከርከር አምላካችን እግዚአብሔር ከኛ ጋር እንደሚጓዝ አውቀን ተገንዝበን ለሰከንድም ለደቂቃም በንግግራችን ላይ ሌላ ከንቱ አሉባልታ፣ ሐሜት፣ ስድብ፣ ነቀፋ መሆን የለበት። ንግግራችን ክርስቶስ ይሁን የተሰቀለው ጌታ። ንግግራችን በመስቀል ላይ የዋለው እሱ አባታችን እሱ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሊሆን ይገባል። ንግግራችን እርሱ ከሆነ እነሆ እርሱ ደግሞ ከኛ ጋራ ይሄዳል። እርሱ ከኛ ጋራ ይጓዛል። እርሱ በመካከላችን ይገኛል። ከኤማሆስ መንገደኞች ከነ ሉቃስ ከነ ቀለዮጳ የምንማረው ይሄን ነው የምንማረው። አዎ ስለሱ እየተነጋገሩ ነገረ መስቀሉ አሳዝኗቸው አዎ በከንቱ ያለ በደሉ ያለ ኃጢያቱ ኃጢያተኛ ተብሎ በደለኛ ተብሎ መሰቀሉ መሞቱ ይሄ ጉዳይ ህሊናቸው ነግቶት ነገረ ሕማሙን እያሰቡ ይሄዱ ነበር። ነገረ መስቀሉን እያሰቡ ይሄዱ ነበር። ምንትኑ ዝንቱ ነገር ዘተሐጉሩ ትኩዛኒክሙ ዘተናገሩ ወይተነበይናቲክሙ። ስለሱ ስንነጋገር እሱ መካከላችን ይገኛል። ከዚህ በኋላ ይህንን ጉዳይ ተረኩለት። ሞቱ ያለ ኃጢያት እንደሆነ መስቀሉ ያለ ኃጢያት እንደሆነ ያለ በደል እንደሆነ ሊቃነ ካህናት ለሞት አሳልፈው እንደሰጡት ይህንን ነገሩት። እንግዲህ ይህን ጉዳይ ደግሞ ከኛ አንዳንዶች ሄደው እነሆ የእግዚአብሔር መልአክ አየን ተነስቷል ብለው ነገሩን ብለው አያይዘውም እንግዲህ በያዩም የትንሣኤውን ጉዳይ የሰሙትን መናገር ጀመሩ ይላል። ከዚህ በኋላ መድኃኔ ዓለም ኢየሱስ ክርስቶስም በትንቢተ ነቢያት ስለመሰቀሉም ይሁን ስለመሞቱም ይሁን ስለመነሳቱም ይሁን ስለመቀበሩም ይሁን ስለመነሳቱም ይሁን የተጻፈውን አለማስተዋላቸውን መደንዘዛቸውን በቅዱሳት መጻሕፍት የተነገረው ነገር የተፈጸመ መሆኑ በእሱ ላይ የሆነው በዕለተ ዓርብ የተፈጸመው መከራ መስቀል ነገረ መስቀል መሞት መነሳት አስቀድሞ በትንቢተ ነቢያት የተነገረ መሆኑን እየነገራቸው እያስታወሳቸው በቅዱሳት መጻሕፍት አብሯቸው ተጓዘ። ከዚህ በኋላ ኤማሆስ መንደራቸው ላይ ደረሱ። አልፎ የሚሄድ መስሏቸው ነበረ ነው የሚለውና ከዚህ አገበር ወሶቢሃ ጌታ ሆይ ወደ ቤታችን ግባ ብለው ግድ አሉት ይላል። ንበር ምስሌነ ከኛ ጋር እደር ወደ ቤታችን ግባ እስመ መስየ ፀሐዩ ዝቅ ብሏል። በተቆልቆለ ፀሐይ ነው የሚያፀሐው ዝቅ ብሏል ሊገባ ነው። ከዚህ በኋላ መንገድ መቀጠል አያስፈልግም እኛ ጋር ግባ ከኛ ጋር እደር ብለው ግድ አሉት። ጋበዙት፣ ወደ መንደላቸው ጋበዙት፣ ወደ ቤታቸው ጋበዙት። ቤት እንዲገባ ከነሱም ጋር ራት እንዲበላ ጋበዙት ነው የሚለው። እርሱም የነሱን ግብዣ ተቀብሎ ወደ ቤታቸው ገባ። በኤማሆስ መንደር በኤማሆስ ተጓዦች ግብዣ አማካኝነት ወደ መንደራቸው የገባ መድኃኔ ዓለም ኢየሱስ ክርስቶስ ዛሬም ወደና ወደ እናንተ ቤት ወደና ወደ እናንተ ሕይወት ወደና ወደ እናንተ ግብዣ
ይገባ ዘንድ ፈቃደኛ ነው። ግን ይሄ የሚሆነው እኛ ግብዣውን ስንቀበልለት ነው። እኛ ጥሪውን ስንቀበል ነው። እኛ ወዳጆቹ ስንሆን ነው። እኛ ይገባ ዘንድ ፈቃደኞች ስንሆን ነው። እኛ ጌታ እንደ ዲያብሎስ በር ሰባሪ አይደለም። ዲያብሎስ ነው በር ሰባሪ። ሰብሮ የገባ የአዳምና የሔዋንን የገነት በር ሰብሮ ገብቶ አዳምና ሔዋንን ልባቸውን ሰርቆ የወጣ ያጠፋ እርሱ ነው። የኛ ጌታ ግን ፈቃደኝነትን ነው የሚፈልገው የሚጠይቀው። እዚህ በራእየ ዮሐንስ ምዕራፍ 3 ቁጥር 20 ላይ ወናሁ ቆምኩ ኀበ ኆኅት ወእጐደጕድ፣ እነሆ በደጅ ቆሜ አንኳኳለሁ። ፈቃደኛ ሆኖ የሚከፍትልኝ ቢኖር ከእርሱ ጋር ወደ እርሱ ወደ ቤቱ እገባለሁ፣ ከእርሱም ጋር እራት እበላለሁ ይላል የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ የትንሣኤው ጌታ ሞትን ድል አድርጎ የተነሳው። ስለዚህ ዛሬም እኛ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ኢትዮጵያውያን በጠቅላላ በምስራቅም በምዕራብም በሰሜንም በደቡብም በመላው ዓለም ላይ ያለን ሁላችን ጊዜው መሽቷልና ወደ ቤታችን ግባ፣ ጊዜው መሽቷልና ወደ ኢትዮጵያ ግባ፣ ጊዜው መሽቷልና ወደ ሀገራችን ግባ፣ ጊዜው መሽቷልና ወደ ቤተክርስቲያናችን ግባ። ጊዜን የሚያስመሹ ነገሮች፣ ስራዎች በስተዋል። የጨለማ ስራዎች፣ እግዚአብሔርን ደስ የማያሰኙ ስራዎች። ምሽት በጣም ከባድ ነው። ምሽት ለጉዞ አይመችም። አመሻሽ ላይ የሚጓዝ ሰው እንቅፋት ይመጣዋል። አመሻሽ ላይ የሚጓዝ ሰው እሾህ ይወገዋል። አመሻሽ ላይ የሚጓዝ ሰው ወንዝ ሊበላው ይችላል። አመሻሽ ላይ የሚጓዝ ሰው ሌባ ይጣለዋል፣ ወንበዴ ይጣለዋል፣ ሽፍታ ይጣለዋል፣ አውሬ ይጣለዋል። ስለዚህ አባቶቻችን በንጋት አባቶቻችን በብርሃን ፍቅር አባቶቻችን በሰላም ፍቅር የተጓዙባት ሀገራችን አሁን በደረስንበት ሁኔታ ምሽት አለ። የኢትዮጵያን እድገቷን ህልውናዋን የሚያጨልሙ ብዙ ጨለማዎች አሉ። ስለዚህ በዚህን ሰዓት የትንሣኤውን ጌታ የብርሃን ጌታ የድንግል ማርያም ልጅ የምሽቱ የንጋቱ የሌሊቱ የመዓልቱ የፀሐዩ ባለቤት እርሱ ስለሆነ ጌታ ሆይ ሰላም በማጣ ጊዜው መሽቷልና ወደ ሀገራችን ወደ ኢትዮጵያ ግባ። ጌታ ሆይ ጊዜው መሽቷልና ወደ ቤተክርስቲያናችን ግባ። አንተ ለቤተክርስቲያን ብርሃኗ ነህ፣ ትንሣኤዋ ነህ፣ ክብሯ ነህ። ግባ ማለት ያስፈልጋል። እርሱ ሲገባ ብርሃን ይሆናል። ሰላም ቦታውን ይይዛል። ፍቅር ቦታውን ይይዛል። እውነት ቦታውን ይይዛል። አሁን እውነት ተገፍታለች፣ የለችም። ወንበሯን ለቃለች ለውሸት፣ እውነት ወንበሯን ለቃለች። ብርሃን ለጨለማ ብርሃን ወንበሯን ለቃለች። አሁን የጨለማ አበጋዞች ናቸው ወንበሩን የያዙት፣ ቦታውን የያዙት፣ ስፍራውን የያዙት። ስለዚህ ጌታ ሆይ ጊዜው መሽቷልና ወደ መንደራችን ግባ ማለት ያስፈልጋል። ወደ ተቋማችን ግባ ማለት ያስፈልጋል። ወደ ሀገራችን ግባ ማለት ያስፈልጋል። እሱ ሲገባ ብርሃኑ በብርሃን ይሆናል፣ ይለወጣል ማለት ነው። ጌታ ሆይ ጊዜው መሽቷልና ወዴታችን እሱም ያድር ዘንድ ገባ፣ ፈቃደኛ ሆነ። ማዕድ አቀረቡለት። ማዕዳቸውን ባረከ፣ ቆርሶ ሰጣቸው። ከዚህ በኋላ ወተሰወረ ነው የሚለው። ወዲያው ከነሱ ተሰወረ ይላል። አይናቸው ተገለጠ። ወደኋላ ልክ የመጡበትን ጉዞ አስታወሱ። የነገራቸውን ነገር አስታወሱ። ወይነድደን ልበነ እንዴ! ይገርማል እኮ እሱ ሲነግረን ልባችን ይቃጠል ነበረ። ልባችን በፍቅሩ፣ ልባችን በትንሣኤው፣ ልባችን በቃሉ፣ ልባችን በመስቀሉ፣ ልባችን በወንጌሉ ይቀጣጠል ዘንድ ያስፈልጋል። በቃሉ ልቡ ያልተቃጠለ ሰው የኃጢአትን እሾህ ማቃጠል፣ የትዕቢትን እሾህ ማቃጠል አይችልም። የዘረኝነትን እሾህ ማቃጠል አይችልም። ልቡ ያልተቃጠለ ሲነገር ቃሉ ልቡን ያልነካው። ስለዚህ የመድኃኔዓለም ኢየሱስ ክርስቶስ የትንሣኤው ጌታ ቃሉ ልባችንን ይንካው። መናገር ብቻ አይደለም መስራት ያስፈልጋል። ማናገር ብቻ አይደለም ማሰበክ ብቻ አይደለም መሰበክ ያስፈልጋል። ልባችን የሚሰበከው ነገር ልባችንን አቃጥሎት በልባችን ላይ ያለውን የአይን አምሮት፣ የስጋ ፍላጎት፣ የሹመት ፍላጎት፣ የገንዘብ ፍላጎት ሊያቃጥለው ይገባል። ያለዚያ እርሱ ተነሳ እያለ
የትንሣኤው ባለቤቶች ነን እያልን እኛ በኃጢአት ላይ የምንተኛ ከሆነ ዋጋ የለውም። አንድ ታላቅ የጽሑፍ ሰው በተለይ በዚህ በበዓለ ትንሣኤው ቤተክርስቲያናችን ቅዱሳት መጻሕፍትን የሚጽፉ መምህር ናቸው እና በዚህ በትንሣኤው ወራት አውደ ምሕረቶቹን ሲቃኙ አውደ ምሕረቱ ከሰው ባዶ ሆኖ ነፃ ሆኖ ያያሉ እና ምናሉ የታዘቡትን ነገር ሲጽፉ ጾም፣ ጸሎት፣ ስግደቱ፣ ቅዳሴው ተረሳ፣ እኛ ደግመን ሞትን አንተ ስትነሳሉ። ስለ ትንሣኤው የሚያውጅ ሰው ላው ላይ መታየት ያለበት ትንሣኤ ነው። ልቡ ላው ላይ መኖር ያለበት ትንሣኤ ነው። ይሄ ደግሞ የሚሆነው እሱ በሚናገረው በቃሉ አማካኝነት ሲቃጠል ነው። ፍቅሩን እያሰበ ሲቃጠል ነው። ማዳኑን እያሰበ ሲቃጠል ነው። ፍለጋውን እያሰበ ሲቃጠል ነው። ልባችን በቃሉ ፍቅር፣ በወንጌሉ ፍቅር፣ በመስቀሉ ፍቅር ማቃጠል ካልቻለ የኃጢአታችን እሾህ ሊቃጠል አይችልም። ልባችንን ትዕቢት ይዘዋል። ትህትና ሊኖርበት አይችልም። ጥላቻ ይዘዋል። ሰላም ሊኖርበት፣ ፍቅር ሊኖርበት አይችልም። ምቀኝነት ይዘዋል። በጎነት ሊኖረው አይችልም። ስለዚህ በሚናገረው በቃሉ አማካኝነት ልባችን ይቀጣጠል ዘንድ እርሱ ሁል ጊዜ እናንተ በእኔ ኑሩ ነው ያለው። እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ስታነቡ ንበሩ ወአነ በክሙ፣ እናንተ በእኔ ኑሩ እኔም ደግሞ በእናንተ እኖራለሁ ያለው። ስለዚህ እሱ በእኛ እንዲኖር እኛም በእሱ እንድንኖር ፈቃደኞች ልንሆን፣ ልባችንን ልንከፍት፣ በራችንን ልንከፍት፣ መንደራችንን ልንከፍት፣ ህይወታችንን ልንከፍት ይገባል። ይህን ካደረግን እሱ በእኛ ይኖር ዘንድ ፈቃደኛ ነው። እነሆ ጌታ ሆይ ጊዜ ወስዷልና ወደኛ ገባ ብለን ጋብዘነው እርሱም በህይወታችን ገብቶ የሰላም የክርስትና የፍቅር ጉዞ እንድንጓዝ የእሱ ቸርነት የእናቱ አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። በደሮ ለጴጥሮስ ዝኩ ካልረድ በደሮ ለጴጥሮስ ዝኩ ካልረድ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ በደሮ ለጴጥሮስ ዝኩ ካልረድ በደሮ ለጴጥሮስ ዝኩ ካልረድ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ በደሮ ለጴጥሮስ ዝኩ ካልረድ በደሮ ለጴጥሮስ ዝኩ ካልረድ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ ዘያፈቅሮ ኢየሱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና